ላድርግላችሁ። ሌላኛው ለእኔ ገብርኤል ጠባቂ ነው። ሌላኛው ማርያም በየራሳቸው ይጠሩታል ማለት ነው። እና ያ ነገር ጥያቄ ይፈጠርብኛል። የነዛቸው አንድ እርስ ብለው ነው የሚጠሩት። የእኛ ደግሞ ያልሆኑበት ኦርቶዶክስ ደግሞ ሁሉም በየራሳቸው የሚጠሩት የራሳቸው የሚወዱት አካል የፈጠረን አንድ እግዚአብሔር ሆነ ለምንድን ነው እዚህ የሚጠራው የሚል ጥያቄ ይፈጠርብኛል። በተለይ በስዕሉ ዙሪያ ማለት ነው። እና ያን ጊዜ ስጠይቅ እንደዚህ ጥያቄ በልጅነት አእምሮ ስለነበረ ብዙም እንደዚህ ለእኔ አጥጋቢ የሆነ መልስ የማይሰጠኝም። በዛ ላይ ደግሞ ለስዕል ስገዱ፣ ለስዕል አምልኮ እንደዚህ አድርጉ የሚል ነገር የለም። የስቴደን ቤተክርስቲያኑ ጋር ለየራሳችን ቅርብ ነው፣ ለእኔ ለነፍሴ ቅርብ ነው። እንደዚህ ስጠራው ያደርግልናል ብለን የምናስበውን አካል ነው የምንከተለው የነበረው ማለት ነው። እና ያን ጊዜ እኔ እንደዚህ ቅሬታ ስለተፈጠረብኝ ብዙም ከቤተ ክርስቲያን የሚሄድ ምናምን የነበረው እየቀነስኩኝ መጣሁ። እዛ እንዳልኩሽ ፕሮቴስታንት ጓደኞቼ ብዙ ስለነበሩ የሆነ ጊዜ እነሱ ቸርች ይዘውኝ ሄዱ። የሚገርመው ያደኩበት ቤት ገብርኤልን በጣም ነው የሚወዱት፣ ጽዋም ያስገባሉ። እና በየአመቱ ንግስ ሲኖር ገብርኤል እኔ ቀርቼ አላውቅም ማለት ነው። እና የሆነ ጊዜ ታህሳስ ገብርኤል ይመስለኛል እኛ ጋር በጣም ነው የሚነቅሰው፣ ሌላውም ጋር እንደዛ ነው ይመስለኛል። እና ቀዶት እዚህ ይለኛል፣ ሮብ ቀን ነው። ቸርች ይዘውኝ ሄዱ ጓደኞቼ ማለት ነው። በአጋጣሚ ሆኖ ያን ጊዜ ቀርቼ ነበር፣ አልሄድኩም ነበረ ንግስ ትምህርት ስለነበረ። እና ይዘውኝ ሄጄ እዛ ቸርች ስገባ የተለየ ነው። ውስጤ ላይ ጥያቄ አለ። ለምንድን ነው ለፎቶ የምንሰግደው? ለምንድን ነው ፎቶ አጠገብ እንደዚህ የምንለው? ስዕል አድኖ ማለት ነው የሚለው ስለነበረ እዛ ቸርች ነው የሚጠሩት አንድ ኢየሱስን ነው፣ ፎቶ ምናምን የለም። ያው የፕሮቴስታንት ቤተክርስቲያን ይታወቃል ቸርች ማለት ነው። እና የተለየ ነገር አገኘሁኝ። እዛ ጋር የነበረብኝ ጥያቄ ለምን እንደዚህ እናደርጋለን ለምን የሚለው አእምሮ ውስጥ የነበረው ጥያቄ እዚህኛው ጋር ስመጣ የተመለሰልኝ መሰለኝ፣ በእኔ አንግል ማለት ነው። ትክክል ላይሆን ይችላል ያን ጊዜ። ከዛ ሳይ እንደዛ ነው። በዛ የእምነት አባቶችን ምናምን ስጠይቅ እንደዚህ መልሰልኝ በራሴ መንገድ ነው መልስ ያገኘው። የትኛው ጋር? ፕሮቴስታንቱ ጋር ማለት ነው። ከዛ ፕሮቴስታንት ሆንኩኝ፣ ሁለተኛ እምነት ማለት ነው። ፕሮቴስታንት ከሆንኩኝ በኋላ ያው ጥሩ ነበርኩኝ፣ እሄዳለሁ ቸርች፣ ተምሬያለሁ፣ እንዲሁም ተጠምቄያለሁ በፕሮቴስታንቱ ማለት ነው። በዛ ቀጠልኩኝ። ቃለ ሕይወትም ቸርች ነበረ ቸርቼ ማለት ነው። ሌላ ነበረ መጀመሪያ እዛ ጴንጤ ሲሆን ወይም ፕሮቴስታንት ሲሆን ሌላ ነበረ ስሙ ረሳሁት፣ በኦሮምኛ ነበረ ስሙ ጠፋብኝ። ብቻ አብዛኛው ጊዜ ቃለ ሕይወት ቸርች ነበረ የምከታተለው ማለት ነው። እና በዛ ቀጠለና ፕሮቴስታንቱ ላይ ደግሞ ትንሽ እየቆየሁኝ እንደዚህ ስመጣ አንዳንድ ጥያቄዎች እዛ ቤቱ ውስጥ በሚደረገው በአምልኮ ውስጥ በሚደረገው ነገር እያየሁኝ ስመጣ ትንሽ የሆነ ጥያቄ የሚፈጠር ነገር ይነሳል ማለት ነው። እና ደግሞ ፕሮቴስታንቶች እዩ ጩፋን በጣም ነው የሚወዱት። አይም እንደዛው የሆነ ጊዜ ደግሞ ቪዲዮ ተለቆ ነበር እሱ እንደዚህ ድራማ እንደሚሰራ ሰዎችን እየከፈለ ምናምን እንደዚህ ከሌላ እምነት ነው የመጡት ጩሁ ምናምን እንደሚላቸው በስልክ አየሁኝ ማለት ነው። እና ሳይ ጊዜ እኔ ከዛ ነው እዚህ የመጣሁት ለምን እንደዚህ ይሆናል የሚል ጥያቄ ተፈጠረብኝ። ቤቱ አምልኮ ደግሞ እኛ ራሳችን እኔ የምማርበት ደግሞ አንዳንድ አለ አይደለ እንደዚህ ስሞታ ይመጣል ለሌሎች ብሎ እንደዚህ ያደረገ እንደዚህ ብቻ ጾታዊ ጥቃት ምናምን ማለት ነው። ያንን ስሰማ ምናምን ትንሽ ውስጤ ላይ ረብሻ ተነሳ። ከዛ ደግሞ አጋጣሚ ሆኖ እዚህ ልመጣ ስል አሁን ያለሁት አረብ ሀገር ነውና ሙስሊም ጓደኞችን አገኘው ማለት ነው። እኔ እንዳልኩሽ ያደኩበት ማህበረሰብም ስለ እስልምና ያለው አመለካከት በጣም የሚያስጠላ ነው። ያው ሀገራችን ላይ ያለው ነገር የሚታወቅ ነው። ከዛ ጓደኞች ሳገኝ በቃ አብረን እንደዚህ ቀርባቸዋለሁ ምናምን፣ ግን አብረን እንጫወታለን ምናምን። ለነሱ ያለኝ ፍላጎት ወይም ደግሞ ለነሱ ያለኝ አመለካከት ግን የተለየ ነው። እዛ ትምህርት ቤት ውስጥም አብዛኛው ሙስሊም ስለሌለ ያለው ሙስሊም ደግሞ ከክርስቲያኖች ጋር ተመሳስሎ ስለሚኖር ለየት ያለ ለእስልምና የሆነ የማይበት ነገር አልነበረም። እነዚህኛዎቹን ደግሞ ሳይ አላል እንደፈለግን ልጆች ስለነበረን በጊዜው እንደፈለጋቸው ሆኖ ምናምን፣ ግን ሰላት ላይ ቀጥ ያሉ ናቸው። ሰዓቷን ጠብቀው ነው የሚሰግዱት። ሌላ ጥፋት እኮ ሊዘፍኑ ይችላሉ፣ እንደዚህ ሊጨፍሩ ምናምን ይችላሉ። ሰላታቸው ላይ ያላቸው
እንትን ግን በጣም ደስ ይል ነበረ ማለት ነው። እና እነሱን እያየሁ ምናምን ስመጣ እኛ እኮ የምናመልከው አንድ አላህ ነው ምናምን ይሉኛል። እዚህ ፕሮቴስታንቱ ጋር መጀመሪያ የነበረኝ ጥያቄ ስለ ምንድን ነው፣ ኦርቶዶክሱ ጋር መጀመሪያ የነበረኝ ጥያቄ ስለ ስዕል ነው አይደል? ፕሮቴስታንቱ ጋር ደግሞ ስመጣ ስላሴ የሚባል ነገር አለ። ኦርቶዶክሱ ጋር ቢኖርም ያን ጊዜ እኔ አጀንዳ አልነበረም፣ በደንብም አልገባኝም ነበረ ማለት ነው። እና እዚህ ጋር ስለ አላህ ምናምን ሲያወሩ የእናንተ አምላክ እንደዚህ ነው ወይ ምናምን ብዬ ጠይቃለሁ። በስላሴ ላይ እንዳለው አብ ወልድ መንፈስ ቅዱስ የሚባል አለ ወይ? በኢየሱስ ታምናላችሁ ወይ? ኢየሱስ ለእኛ ብሎ ሞቷል። እኔ እንደውም ምንድን ነው የማደርገው ዳዋ ነው በእኔ መንገድ ማለት ነው። ኢየሱስ ለአንቺ ብሎ ሞቶልሻል። አንዲት ጓደኛ እስካሁን ድረስ አለች። በቃ እንድትመጣ በጣም ፈልግ ነበረ ፕሮቴስታንት እንድትሆንና በጣም ነበረ ምነግራት ለአንቺ ብሎ ሞቷል፣ በቃ ዋጋ ተከፍሎልሻል እንደዚህ እያልኩኝ ማለት ነው። እና እሷ ደግሞ እንዴት አምላክ ይወልዳል እንዴት ይወለዳል እያለች ትከራከረኝ ነበረ። እና ፕሮቴስታንት ውስጥ ሆኜ ደግሞ ስለ ስላሴ የሚለው ጥያቄ መጣብኝ ማለት ነው። አብ ወልድ የሚባል አለ። የተለያዩ አካሎች ናቸው፣ 3 አካሎች ናቸው፣ ግን አንድ እግዚአብሔር ተብሎ ነው የሚመለከው። እሷ እንዴት እንደዚህ ይሆናል አምላክ የሚሻለው ጥያቄ አትነሳብኝ። ምንድን ነው አምላክ የፈጠራት ማን ነው? አምላክ የሁሉ ነገር ፈጣሪ ከሆነ ማርያምን የፈጠራት ማን ነው? ወይስ ደግሞ ማርያም ራሱ ፈጥሯት ከዛ ራሱ በማህፀኗ አደረን የምትይኝ አለችኝ ማለት ነው። እና መመለስ አልችልም ይሄን ነገር ማለት ምንም እውቀት ባይኖረኝም የዛን ያክል የጠለቀ አእምሮ ራሱ የሚመልሰው ነገር ነው። እና አምላክ እናቱን ፈጥሮ ከዛ ከእናቱ ማህፀን ደግሞ እንደገና ተወለደ የማይሆን ነገር ነው። እሺ ኢየሱስ ደግሞ እዚህ ምድር ላይ ሲመጣ ተሰቅሏል፣ ለእኛ ብሎ ተገርፏል እንላለን። ያኔስ ታዲያ አምላክ ተገርፏል ማለት ነው ስትለኝ መመለስ አልችልም። አንደኛ እውቀቱ የለኝም፣ ሁለተኛ ከራሴ አእምሮ ጋር የሚጋጭ ነገር ነው። እና ያ እንደዛ ጥያቄ ላይ ያለሁኝ እንዳልኩሽ ስለ ኢዩ ጩፋም ሰምቻለሁኝ። የሆነ ከቸርች ዞር ማለት ጀመርኩ ማለት ነው። ወላሂ ነው የምልሽ መጀመሪያ ቸርች ሁል ቀን ነበር የምሄደው፣ ሁል ቀን በቃ ስም እስኪወጣልኝ ድረስ አንቺ ሌላ ቦታ ነው እንደምትሄጂው ምናምን እስከምባል ድረስ በጣም ነበር የምወደው። ማለት ጥሩ ቤተሰቦች ስለነበሩ ያሳደጉኝ በእምነታቸውም እንደዚህ አጥባቂ ስለነበሩ በቃ በጣም ጥሩ እውቀት ማለት ነው። እና ይሄ ነው እዚህም ስመጣ እንደዛው ነበር። ፕሮቴስታንት ሆኜ ስመጣም የቀጠለው ማለት ነው። እምነቴን የጠለቀ እውቀት ባይኖረኝም እወዳለሁ እንደማንኛውም እምነቱ እንደሚወድ ማለት ነው። ምንም ሳያውቅ እኮ ለእምነቴ አንገቴን እሰጣለሁ እንደሚለው ማህበረሰባችን እኔም እንደዛ ነበርኩኝ። እና እዚህ ጋር ግን ጥያቄ ሲፈጠርብኝ ከቸርች ደግሞ የሚሰማው አንዳንድ ነገር እንደዛ ስሰማ ውስጤ ላይ በቃ ደስ አይለኝም፣ መቅረት ጀመርኩኝ ከቸርች ማለት ነው። ከዛ ደግሞ ይሄ ጓደኛ የጠየቀችኝ ጥያቄ አለ። ይሄ ደግሞ ውስጤ አልተመለሰም። ከዛ ደግሞ ሳላውቀው እዚህ ልመጣ ስል እንዳልኩሽ አዲስ አበባ ላይ ጓደኞች ሙስሊም ጓደኞች ስለነበሩ እነሱን እያየሁ ስለነበረ በቃ ደስ ይለኝ ነበረ ማለት ነው። ይሄ ነው ሂጃብ አስተሳሰራቸው። ከሁሉም ደግሞ ለሰላት እኛ ጸሎት ምናምን ቢባልም እንደዚህ ጊዜ ሰተን ሁሉ ቀን ስራዬ ብለን የምንሰራው ነገር አይደለም። ሲመቸን እናደርጋለን፣ ሳይመቸን አናደርግም። እና እነሱ ያላቸው አቋም ደግሞ በጣም እየማረከኝ መጣ። በእንደዚህ አይነት ውዝግብ ውስጥ እያለሁኝ ወደ ሳውዲ መጣሁኝ ማለት ነው። እና ሳውዲ ስመጣ ባይብሌን ይዤ ነው የመጣሁት። ልክ የመጣሁን ጊዜ የመሰለኝ በቃ ተናግሬ ነው የመጣሁት ክርስቲያን እንደሆንኩኝ ማለት ነው። ከመለሱኝም እመለሳለሁ እንጂ አበደን ሙስሊም ሆናለሁ ምናምን የሚለው ነገር ውስጤ ላይ አልነበረም በጭራሽ ማለት ነው። እዚህ ከመጣሁኝ በኋላ ደግሞ አረብ ሀገር ላይ ሴትዮ ጠየቀች የመጣሁበት ማለት ነው። ክርስቲያን ነሽ ወይስ? መጀመሪያ ስገዥ ነበር ያለች። ከዛ አልሰግድም ክርስቲያን ነኝ አልኳት። በጣም ነበር የደነገጠችው። በቃ እንደዚህ ደረቷ መታ ምናምን ብላ ማለት ነው። ልጅም ስለነበርኩ አታዘንኳት ይመስለኛል። እና አላስገደደችኝም፣ አላህ ይስጣት። እሺ ብዬ በነዛ ቀጠልኩኝ። ከዛ ሰውየው ይጠይቀኛል ጥያቄ፣ አንቺ ክርስቲያን ነሽ ለምን ሙስሊም አትሆኚ ምናምን ይለኛል ማለት ነው። እኔ አልሆንም አልኩት። ከዛ በኋላ መጽሐፍ ገዝቶ አመጣልኝ። እኔ አንባቢ አይደለሁም። መጽሐፍ ገዝቶ አመጣልኝ። ሲያመጣልኝ እንዲህ እነዚህ በፊት ላይ እኔ ኢትዮጵያ ሆኜ ፕሮቴስታንቶች ናቸው ውጪ ላይ ቆሞ እንደዚህ የሚሰብኩት ምናምን እንጂ ሙስሊም ሲሰብክ አይቼ አላውቅም። እና ይሄ ሰው ቆይ እየሰበከኝ ነው እንዲህ በጎን ወይስ ምንድን ነው ማለት አላለቅም አልኩኝ። መጽሐፉን ጠይቄው ጠይቆኝ ግዛልኝ ብዬ ገዝቶ አመጣልኝ። ግን ቁጭ አደረግኩት ማለት ነው። ፈራሁኝ ለማንበብ። የሆነ የሚወስደኝ ነገር መሰለኝ፣ ወይም ደግሞ በሌላ መንገድ ወደ እምነቱ እየጠራኝ ነገር መሰለኝ ማለት ነው።
ከዚያ በኋላ መጽሐፉን ቁጭ አድርጌ 3 ቀን ምናምን ከቆየ በኋላ ቆይ ባነበውስ አንደኛ ባይብል አለ እነሱ የሆነ ጥያቄ እንኳን መጽሐፉ ላይ ቢኖር ከባይብሉ ጋር አመሳስዬ መመለስ እችላለሁ። ባውቀውም ደግሞ አይከፋም ብዬ ያ መጽሐፍ ማንበብ ጀመርኩኝ። የኡስታዝ ቀመር ሁሴን ነበረ። የንጽጽር መጽሐፍ ነው ማለት ነው። የመጽሐፍ ቅዱስ ሚስጥር በኢስላም መነጽር የሚለው መጽሐፍ ነው። ከዛ ማንበብ ጀመርኩኝ። ባይብልም እጄ ላይ ስለነበረ ከዛ ጋር እያመሳከርኩኝ ምናምን ውስጤ ላይ ስለ ስላሴ የነበረው ጥያቄ ስለ ስዕል ነክ የነበረው ጥያቄ እንዳለ ተመለሰልኝ። ከተመለሰልኝ በኋላም ግን መቀበል አልፈለኩም። አንደኛ እንዳልኩሽ ቤተሰብ ጋር ያለው እንትን አለ፣ ተጽዕኖ አለ፣ ለእስልምና ያለው አመለካከት አለ። ሁለተኛ እኔ ራሱ መሆን አልፈልግም። በቃ ደስ አይለኝም። እየሰማሁ ከትምህርት ቤትም ጀምሮ ነው ግን የነበረው ተጽዕኖና እየሰማሁ ያደኩት ነገር ስለነበረ ሙስሊሞች አራጆች ናቸው፣ እንደዚህ እስከ 7 ያገባሉ። አሁን ላይ መረጃ የሌለው ነገር ቢሆንም እስከ 7 ነው የሚያገቡት በሚስት ዙሪያ ምናምን። ስለ ነቢያችን ሰለላሁ ዐለይሂ ወሰለም የነበረው እሳቸው ከመጡ ከተላኩ በኋላ እስልምና እንደመጣ ይሄ በትምህርት ቤት ደረጃ የተማርነው እንግዲህ ያ ስለነበረ በቃ መቀበል አልፈለግኩም በጭራሽ። መጽሐፉን አንብቤ ጨርሼው የሚገርመው 3 መጽሐፍ ነበር ያመጣልኝ። ይሄ የኡስታዝ ቀመር ሁሴንን መጽሐፍ ያልኩሽ ብዙ አንባቢ አይደሉም፣ ግን በጣም ተመችቶኝ በአንድ ቀን ነው አንብቤ ጨረስኩት ማለት ነው። ባይብሌ ጋር እያመሳከርኩኝ እኔ ጭራሽ ኢየሱስ ሰው ነኝ እኮ ብሏል ሲል ሰምቼው አላውቅም። እንደዚህ አይነት ነገር ኢየሱስ አምላክ ነው የማውቀው፣ ሰው የሆነ አምላክ ነው የማውቀው። 50% ሰው ነው 50% አምላክ ነው፣ እንደዛ ነው የማውቀው። ግን እኔ አምላክ ነኝ አምልኩኝ የሚለው ቦታ የለም። ኢየሱስ ሰው መሆኑ ግን ተጽፏል። ማመን አልቻልኩም ነበረ። ከባይብሌ ላይ ግን ሲሆን ምን ላደርገው ግዴታ ማመን አለብኝ እና ያንን ተቀብዬ ውስጥ ያውቁት መቀበል አልፈለግኩም። ያን መጽሐፍ ከጨረስኩም በኋላ 3 ቀን ቆየሁ፣ ግን እንቅልፍ መተኛት አልቻልኩም ነበረ ማለት ነው። ውስጤ ላይ የሆነ የተሰማኝ ያወቅኩት እውነት አለ። መቀበል ደግሞ አልፈለግኩም። ከራሴ ጋር ትግል ላይ ነበርኩኝ። ከዛ በ3ኛው በቃ የሆነው መውጣት የሆነው ይሁን እቀበላለሁ በቃ እስልምና ምናምን አልኩኝና በራሴ እዛ የኡስታዝ ቀመር ሁሴን መጽሐፍ ላይ መጨረሻ ታሪኩ ላይ ሻሃዳ በመያዝ ተጠናቀቀው ማለት ነው። እና መጽሐፉ ላይ ያለችዋ ሴት እንደው ራህመት ትባላለች። ከእስልምና ወጣ ከፍራ ነበረ፣ ሙስሊም ነበረች፣ ከፍራ ነበረ ነው ታሪኩ መጨረሻ አካባቢ ማለት ነው። እና በራሴ ሻሃዳ ያስኩኝ ምንም ለሰዎች ሳልናገር ማለት ነው። የነበርኩባት መዳም ደካማ ማለት አሮጊት ስለነበረች ሄድኩኝና ዝም ብዬ ነገርኳት። በቃ ይሄው ሻሃዳ ያስኩኝ ብዬ ማለት ነው። በጣም ደስ አላት። መጽሐፉን ያመጣልኝ የመዳሜ ልጅ ነበረ። ደስ አላት ምናምን በቃ ተቀበልሽ ምናምን በቃ ሻወር እንድገባና ሰላት ምናምን እንድጀምር ነገረችኝ ማለት ነው። ከዛ ሌሎች የእሷ ልጅ ሲመጣ ሚስቱ ነበረች። በጣም ነበረ የሚወዱኝ፣ በጣም መልካም ሰዎች ነበሩ። ነገርኳት በቃ አቅፋኝ ምናምን ደስ ብሏት በእንደዚህ መልኩ እስልምናን ተቀበልኩኝ ማለት ነው። ድጋሚ ሻሃዳ ሲዛኝ እዛ ተቀበልኩኝ። ቀኑ ጁምዓ ነበረ። በጣም ደስ የሚል ስሜት ነበረው። ወላሂ አላህ ምስክር ነው። በቃ ከልቤ ላይ ይታወቀኝ ነበር ነገር ግፍፍ ብሎ ወደ ልቤ ብርሃን ነገር ሳውቀኝ ነበር። በጣም ስሜት ነበረው። በዛው እስልምና ተቀበልኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። አሁን 6ኛ ዓመቴ ነው የአሁኑ ረመዳን ከጾምኩኝ 6ኛ ዓመቴ ነው ማለት ነው። ግን እስልምና ስቀበል ገጠመኝ ደግሞ በዚሁ ሁሌ ደስ የሚል ሳስታውሰው ፈገግም የሚያደርገኝ የሆነ ሰላት ላይ ትንሽ ያው አዲስ ሰለምቶች ሲመጡ የሚከብደን ነገር አለ። ለእኛ እምነቱ አዲስ ነው፣ ቋንቋ አዲስ ነው፣ አረብኛ አናውቅም፣ የቁርአኑ ቋንቋ እንደዛ ስለሆነ ለሰላት አዲስ ነው እና ዙሁር ሰላት ነግራኝ ሴትዮዬ እንዳልኩሽ ደካማ ስለነበረች ወረቀት ላይ ነበረ ሱረቱል ፋቲሃን የጻፍኩት ማለት ነው። ሱረቱል ፋቲሃን ጽፌ ግን ሩኩዕ ላይ የሚባለውን ስጁድ ላይ የሚባለውን አላውቅም ነበረ እና የመጀመሪያ ሰላቴ ላይ ገጠመኝ። የመጀመሪያ ሰው እንደተከታታይ ሳምንት ምናምን ይሆናል እስከሚገባኝ ድረስ ሰላት ስሰግድ የነበረው ሁሉንም ሩኩዕንም ስጁዱንም በሱረቱል ፋቲሃ ነበረ እየቆራረጥኩኝ እና እንደዚህ አይነት ገጠመኝ ገጥሞኛል። እንዳልኩሽ ወረቀት ላይ ጽፌ ስለነበረ የመጀመሪያ ሰላቴ ዙሁር ነበረ። ሻወር ገብቼ ምናምን ጁምዓ ቀን ወረቀቱን ፊት ለፊት አስቀምጬው መስገጃ ላይ በቃ በጣም ነበረ ማለቅሰው። ውስጤ ላይ የሆነ የተሰማኝ ስሜት አለ።
ከዛ ደግሞ ቁጭት እስካሁን ድረስ አላህን ያለ ማወቄ እስካሁን ድረስ ስሰግደው የነበረው ያን እስልምና ስቀበል እስካሁን የነበረው ነገር ምንድነው 16 ዓመት የነበረ እና እስካሁን ነበር ከዚህ በፊት ያለፈው ሁሉ በቃ ትክክል እንዳልሆነ ሳስብ በጣም ነው የሚቆጨኝ የነበረው ማለት ነው በጊዜ ሲሰማኝ የነበረው ስሜት እና በጣም ነበር ማለቅስ ምክንያቱም ሁሉ አላውቅም ለምን እንደማለቅስ ከዛ ብቻ መስገጃው ላይ አድርጌ ወረቀቱን እየሰከርኩኝ ያለ ንፋስ ወሰደብኝ ማለት ነው ወረቀቱ እና ወረቀቱን እንደገና ዛት በምን እንደማይቋረጥ አላውቅም ያው መጀመሪያ ስለሆነ ገና የመጀመሪያ ቀኔ ስለነበረ እና ወረቀቱን እንደገና ፈልጌ አምጥቼ ሰላት ላይ ቆምኩኝ ማለት ነው እንደዛ በጣም ያለቀስኩኝ ከዛ በሩኩዕም ስወርድ በሱረቱል ፋቲሃ ስነሳም በሱረቱል ፋቲሃ እንደገና ደግሞ ስጁድም ስወርድ እንደዛ በሱረቱል ፋቲሃ አንድ ሳምንት ሰገድኩኝ ምንም ሁሉም ላይ ማለት ይቻላል ለዚህ አይነት አጋጣሚ ገጥሞኛልና ሌሎች መሰልሙ አዲስም አሁን ላይ እየሰለማችሁ ያላችሁ እንደዚህ አይነት ነገር ቢያጋጥማችሁ እንዳትደናገሩ ከመጣንበት ህይወት አንግል ነው ስለማናውቀውም ነውና ከዚያ በኋላ ግን ሁሉም ነገር እየገራ ነው የሚመጣው ማለት ነው ቁርአኑ ምናምንም ቢሆን እየገራ ነው ከዚያ በኋላ የሚመጣው እና ምንም እንትን ማለት ጠንካራ ሆኑ በዚህ መልእክት ማለት ነው ጠንካራ ሆኑ መጀመሪያ ከሰለምን በኋላ የሚመጣው መጀመሪያ ሳንሰልም በፊት የነበረው ሳይሆን ከሰለምን በኋላ ነገራቶች እኛ ላይ ጫን ሊሉ ይችላሉ ከቤተሰብም አንግል እኔ አሁን አንድ ቤተሰብ የለኝም ሙስሊም ማለት ነው ሁሉም ክርስቲያኖች ናቸው ግማሽ ኦርቶዶክስ ግማሽ ፕሮቴስታንት ናቸውና በቃ ብቻችንን አላህ Subhanahu Wa Ta'ala አለን እኛ ከሁሉም በላይ ያዝነው አላህን ነው በአላህ ላይ ብቻ ተወክለን አላህ አለን የሚለውን ነገር በውስጣችን አሳምነን ምንም ነገር ቢመጣ መስለም ቀላል ነው ሻሃዳ መያዝ ብቻ ነው ከውስጣም ነው ከዚያ በኋላ ላይ መስናቱ ነው እስቲቃማው ነው የበለጠ ተፈላጊው ማለት ነው መጀመሪያ ሰው መጨረሻው ሲያምር ነው ሁሉም ነገር የሚሰምረውና ጽናት እንዲኖረን ያው ዲናችን በዛው ብንማር ከዛ በኋላ የሚመጣብንን ፈተና እኔ ከሰለምኩኝ በኋላ ከቤተሰቦቼ ይልቅ ሙስሊሞች ነበሩ ትንሽ ሲያስቸግሩኝ የነበረው አልহামዱሊላህ ረቢል ዓለሚን ባላሰብኩት መንገድ አላህ እስልምናን ሰጥቶኝ ከዚያ በኋላም እየገራልኝ ነው ነገራቶች የመጡት ማለት ነው ቁርአንም ይሁን ምንም ነገርና አንቺ ሰለምት እኔ ሰለምት ነሽ ሰለምት አይደለሽም የሚሉ ሁሉ ነበሩ ወይ ደግሞ ምክንያት የሚሰጡኝ ለወንድ ብለሽ ነው አረብ ሀገር ስለሄድሽ ለብር ብለሽ ነው የሰለምሽው ምናምን የሚሉ ከቤተሰብ በቃ በበለጠ ማለት ነው እና ይሄን ነገር ሙስሊሞችም ሁሉም ባይሆኑ አንዳንዶች ብትረዱ እኛ ሲጀምር ለምን እንደሰለምን አላህ ያውቃል አይደለ እኛ ደግሞ እናውቃለን ይሄ በእኛና በአላህ Subhanahu Wa Ta'ala መካከል ያለ ነገር ነው والله عليم بذات الصدور ጌታችን የልባችንን አዋቂ ነው እና አንቺ ሰለምሽው እንደዚህ ስለሆነ ነው አንቺ ሰለምሽው አረብ ሀገር ስለሄድሽ ነው ሙስሊም ሰው እንደዚህ ሆኖ ከመንገድ ሊያስወጣኝ ትንሽ የቀረ ነበር የሰለምሽው አረብ ሀገር ስለመጣሽ ለብር ብለሽ ነው ሂጃብ ሳደርግ ለምንድን ነው ሂጃብ የምታደርገው ራቁትሽን አትሄጂም የሚሉ ሙስሊም ነበረ ማለት ነው ነበሩ እንደዚህ አይነት ከራሱ ከእምነቱ ተከታይ ሲመጣ በጣም ነው የሚያናድደው በጣም ነው ውስጥ የሚሰብረው የሆነስ አዲስ ሰለምቴ ሲመጣ ማጠናከር በጣም ብዙ ተጽዕኖ ነው ያለው ከቤተሰብ አንግል ሊሆን ይችላል ከመጣንበት ማህበረሰብ ከመጣንበት ፋሚሊ ሊሆን ይችላል ተጽዕኖቹ ብዙ ናቸውና ይሄ ነገር ባታደርጉ ሁሉንም እየወቀስ ቢወቀሳም አይደለም ግን እኔ ማው ሙስሊም ነኝ አይደለ ራሴ ወይም ነው ሌሎች ወንድሞቼ ይሄን ነገር ባታደርጉ ጥሩ ነው ለኛም ለሞራላችን ሲባል ከናንተ ውጪ ከአላህ በታች ከናንተ ውጪ እንደ ወንድም የምናየው የለም ከሙስሊሞች ከእህቶቻችን ውጪ ማለት ነው እና ብዙ የራሳችን ጉድለት ስላለብን በጉድለታችን ላይ የሆነ ሌላ ጉድለት ባጨምሩብን እላለሁ ሰለምቴዎች ደግሞ ሁላችንም አላህ ያዝናን በዲናችን ላይ በተለይ ቁርአን በመቅራት ላይ የመጀመሪያ ጊዜ ቁርአን ይከብዳልም በዚህ ነገር ላይ አላህ Subhanahu Wa Ta'ala ተናግሯል በቃሩ ወለቀድ يسرنا القرآن للذكر አላህ Subhanahu Wa Ta'ala ተናገረውን ነገር ደግሞ እኛ ማጥፋት አንችልምና ሲከብድን በቃ ከበደን ምናምን ብለን አንተው በደንብ ከገባንበት በኋላ አዲስም ስለሆነን ለዛ ነገር ማር ዝግጁ ብንሆን እንዲሁም ደግሞ ምንመኘው ምኞት አለ አይደለ እኔ እስልምና ካወቅኩኝ በኋላ መጀመሪያ ሲያስለቅሰኝ የነበረው ለምን እስካሁን አልሰለምኩም ነው እንዴት እስካሁን አላወቅኩም ነው ከዚያ በኋላ ደግሞ ስለ ቤተሰብና ያየነውን ብርሃን እኛ ያለንበትን ህይወት እኛ ያለንበትን አንድ አላህ Subhanahu Wa Ta'ala ያለ ሽርክ ያለ ይሄ አዳራሽ መሐከል ላይ እንትን ሄዶ ቄስ ጋር ከመናገር ወይ ደግሞ እንደዚህ ለምንልኝ ብለው ሄዶ ሼኮች ጋር ከመናገር የጠራውን ጌታ በቀጥታ
የምናናግርንና ለሌሎች ሰዎችም እንደዛ ነው የምንመኘው። ይሄን ደግሞ ስንመኝ ምኞት ብቻ አይደለም። እኛ ስናውቅ ለሌሎችም ለቤተሰቦቻችን፣ ሌላው ይቅር ዳዋ ከቤት ነው አይደል የሚጀምረው። ለቤተሰቦቻችን እንኳን ለማስተማር ለቤተሰቦቻችን እንኳን ሰለምቴ በመሆናችን መጠን እንዴት ሰለምሽ፣ ለምን ሰለምሽ፣ ምን አሰለምሽ ብለን ስንጠየቅ የምንመልሰው መልስ ሊኖረን ይገባልና እውቀት ላይ አዋቂ ሆኜ አይደለም ይሄን የምለው ከራሴ ነው። የተጠየኩትን ጥያቄ መመለስ ያቃተኝ ጊዜ አለ። ደግሞ ትንሽ ቁርአንን ቀራርቼ ስሞክር መመለስ የጀመርኩበት ሁኔታ አለና ይሄንን መመለስ የምንችለው ስናቅ ነውና ለማወቅ እንጣር። አላህ ደግሞ ወላሂ ያገራልናል። አላሁ ስብሐነሁ ወተዓላ አይደለም ቁርአንን እስልምናን ራሱ ሰጥቶን ይል ከሱ የበለጠ ምን አለ? በብር በገንዘብ የሚሰጥ አይደለም። ወላሁ የህዲ መየሻ አላህ ስብሐነሁ ወተዓላ ብቻ ነው የሚመራው። ነቢያችን ሰለላሁ ዐለይሂ ወሰለም እኮ አልቅሰው ነበረ አይደል? አጎታቸው እንዲሰልም ፈልገው ነበረ፣ ግን አልቻሉም። ነቢያችንን አላሁ ስብሐነሁ ወተዓላ መልሶላቸዋል። እሳቸው ስለፈለጉ ብቻ ሰውን እንደማይመሩ ማለት ነው። እና የሚመራው አላህ ነው። ወማ ዐለይከ ኢለል በላግ በእኛ ላይ ያለው ማድረስ ነው። የቻልነውን ያክል ደግሞ ማድረስ የምንችለው ቤተሰቦቼ እስልምናን እንዲበሉ ፈልጋለሁ እንላለን ብዙ ጊዜ። ለሱ ደግሞ ሰበብ ያስፈልጋል እና ሰበቡንም ለማድረስ እኛ ያየነውንም ብርሃን ወደ ሌሎች ለማንጸባረቅ ለሌሎች አላህ እኛንም አጽንቶን ለሌሎችም ለማዳረስ ማወቅ ያስፈልገናል እና ለማወቅ እንጣር። ለሚመጣብን ፈተና ሁሉ ዝግጁ እንሁን፣ አንበገር። የያዝነው አንድ አላህን ነው። የመጣብን ፈተና ምንም ከዱንያ የሚበልጥ አይደለም። ምናልባት የምናጣው ቤተሰብ ሊሆን ይችላል። ምናልባት የምናጣው ብር ሊሆን ይችላል። ምናልባት የምናጣው ልጆች ሊሆን ይችላል እስልምናን ስለተቀበልን። ግን አላሁ ስብሐነሁ ወተዓላ የዛ ሁሉ የሰጠን ጌታ ነው። ከሁሉም የያዝነው እሱ ይበልጣልና እምነታችን ይሄን የምለው ምንድን ነው? ሰልመው በኋላ ቤተሰብ አስቸገረን ወይ ደግሞ እንደዚህ አጣን ብለው የሚመለሱ አሉ። እና መጀመሪያ የሰለምንበትን ዓላማ ካወቅን የአላሁ ስብሐነሁ ወተዓላን ሀያልነት የጌታችንን ታላቅነት ሁሉ ነገር እሱ ጋር እንዳለ ካወቅን ምንም ከእስልምና የሚመልሰን ነገር የለምና ይሄንን ደግሞ ለማወቅ ማወቅ ያስፈልጋልና ለዛ ነው ይሄንን የምለው። አላህ ሁላችንንም በዲኑ ላይ ያዝናን። እንዲሁም ደግሞ ቤተሰቦቻችንን አላህ ቀጥተኛውን መንገድ ይምራልን። ስለሰማችሁኝ ጀዛኩሙላሁ ኸይራ። ሰላም አለይኩም። የምጠይቁኝ ጥያቄ ካለ ኢንሻአላህ መልሳለሁ፣ ግልጽ ያልሆነ ነገር ማለት ነው። ፕሮፌሽናል ጀዛኪላህ ኸይር። ፕሮፌሽናል ኢንተርቪው ማለት ይሄ ነው። ራሱን በጣም የሚያክሰው ኢንተርቪው ሲደረግ ራሳችሁን ወቁ ማለት ነው። ራሷን አውቃ ምን እንደምትፈልግ አውቃ የሄደችበትን ጆርኒ አውቃ እያንዳንዱን ስቴፓን ትንትን አድርጋ ራስ ማወቅ ማለት ነው። እኔ ማን ነኝ ብላችሁ ስትጠይቁ እንደዚች ናይት ቃላቷ ጣፋጭ የሆነች ሴት ሆና ነው የወጣችሁ። 6 year 6 ዓመት 6 ወር ቅርታ 6 ዓመት አሁን 6ኛ 6 ዓመት ቃና ሁሉ ሽጅስ ጥቅቃለ ፉል ፓኬጅ ቃላ ይጨምራል። ጀግና ነሽ። በጣም ነው ደስ እኔ እንጃ በጣም ሶ ፕራውድ ኦፍ ዩ። ወደፊትም ካንቺ ብዙ ማራለሁ ብዬ ተስፋ አደርጋለሁ። እኔ ገና ቃላቶቹ ራሱ ስታወጫቸው ሙስሊም ሴት ሆናለች አላረ እንደዚህ ሲዋሃዳቸው ከሰላምታቸው ከምን ሰለምቴ ሳይሆን አሉ እኔ እንደዚህ ለያቸዋለሁ። ላይክ ሰለምቴዎች ጋር ያለን ነገር እንዳለ ሆኖ እኛ ሙሉ ሙስሊም ላይክ ካለው አላረ ላይክ the tone of it ላይክ እዛ ውስጥ ሬዝ ሲደረጉ የሚያወጡት እና አንቺ ኦልሬዲ ያ ነገር ተዋህደሽዋል እና አላህ ይጨምርልሽ። አም ሶ ፕራውድ ኦፍ ዩ። ሌሎቻችሁን ባካችሁ ታሪካችሁን ስትነግሩ መታችሁ እንደዚህ ጥንቅቅ ያለ ስትሆኑ በጣም ደስ ይላል። እና ጥያቄ ላላችሁ ለአንድ ሁለት ሰው እናደርግና አይ ቲንክ አሰላም አለይኩም ወሳማን አይ ቲንክ አንዋርም ቄስ ነበር የሆነ ነገር ነበርኩ ብሎ ኮሜንት ላይ ጽፎ ነበርና የእሱንም ታሪክ ምናልባት ጊዜ ካለን እንጨምር። ዲያቆን ነበርኩኝ ያለና ዋይ ከደቅና የወጣሁ ብዬ ልሞግተው ያሰብኩ ነበር። ኤኒዌይስ ምኑ የኔ ውድ እንዴት ቁርአን እንደቀለለሽ ትነግሪናለሽ? እንዴት ቤት ቴክኒክሊ የተለያዩ ቴክኒኮችን ብታሳውቂ ለእኔ ትጠቀምበታለች ምትያቸውን በ6 years ጆርኒሽ ውስጥ ይህን የመሰለ ውብ መንገድን ስትመጪ ራስሽን ስታገኝ ላመጡሽ መንገድ ሰዎች በሙሉ ማለት ነው አላህ ይጠብቃቸው። በእውነት አላህ ለሰሩት ስራ ሁሉ ይክፈላቸው። ቢኮዝ እነሱ ባያሳዩሽ ኖሮ
አሁን አንቺን ለመሰራት ያንን ፐዝልሽን አታገኝም ነበረ እና አልሐምዱሊላህ አላህ ስለወደደሽ ሙስሊም ሆነሻል። እህታችንም አድርጎሻል እና በጣም ደስተኛ ነን። የቀረ ነገር አለ የምትይው ራስሽ ካለ ጨምሪልን እና ወይ ለዚህ ቢሆን የምትይው ነገር ካለ ወደ አንዋር እንሄዳለን። ወደ ሀልወትን ወደ ቢንት ሙስሊም እና ከዛ አንቺ ጨምሪልን እና አላድክምሻችን እና አንድ ነገር አለች። ከዛ ደግሞ እሷን ካስተላለፍሽ በኋላ 2 ደቂቃ ወስደሽ በአጭሩ እስቲ ነን ሙስሊም ሆነ ሰምቶ ለማያውቅ እስልምናውን ይህ ጆርኒሽን አንቺ የመጣሽበት ሙሉን ለማይገባው ልበልሽ ድንገተኛ እስልምና ምንድን ነው ብለሽ ምስክርነት ስጪው ብትባይ በ2 ደቂቃዎች እዚህ 676 ሰዎች አሉና ሰምታችኋል የምላት ነገር አለች እና በአጭር ሜሞራይዝ የምትደረግ ስለሆነች ለአንቺ በምን ኮል ታደርጋችኋለሽ? ምን አይነት መልእክት ታስተላልፍ? እኔ አልሰማውም ብልሽ ለምሳሌ ያንን መልእክት ለሆነ ሰው ጋር ለማድረስ በአጭር በ2 ሰከንድ ያንቺን መልእክት አስተላልፊ ነችኛዋንም እኛም ለቤታችን ሰምታችኋል ብለሽ አጠቃልልን። እሺ መርሐባ። ቁርአን የቀረቡት ይሰማል። መጀመሪያ ላይ አልቀለለኝም ነበር እንዳልኩሽ አዲስ ነው ለኔ። ስለ ቁርአን ምንም አላውቅም። ግን ከበኋላ አልሐምዱሊላህ ረቢል ዓለሚን ያው ጥረት ይፈልጋል አይደል? አላህ ሱብሓነሁ ወተዓላ የጣሩትን እንደሚያቀርብላቸው ወደ መንገዱም እንደሚመራቸው ተናግሯል። እኛ ጂሃድ ካደረግን በነፍሳችን ላይ ለመማር ፍላጎቱ ከውስጣችን ካለን የማይገራ ነገር የለም። በተለይ ደግሞ ቁርአን በጣም ገር የሆነ ነገር ነው። ልጆች የሚሐፍዙት ነገር ነው። ቋንቋውን የማያውቁ ሰዎች ሀገራችን ላይ በጣም ሐፊዞች አሉ፣ ብዙዎች ማለት ነው። ሁሌ ህፃን ልጆች የሚይዙት ነገር አይደለም። ቁርአን ሙሉ ሱረቱል ፋቲሃ ለመቅራት ከወር በላይ ጊዜ ወስዶብኛል። ወላሂ እምልሽ እያለቀስኩ በቃ አልቻል ብሎኝ ማለት ነው። በተለይ ደግሞ ያው ሐርፎቹ ምናምን ለማውጣት ይከብዳል። ለእኛ አዲሳችንም ስለሆነ ምናምን በጣም ያስቸግራል። ግን ምንድነው ሰብር ያስፈልጋል። ትዕግስት ካደረግን ባንዴ ካለን ቀስ በቀስ እያለን ዱዓ እያደረግን ከሁሉም የበለጠ ዒልምን የሚሰጠው ዒልሙ የሆነው ጌታ ነው፣ አላህ ነው። የሱ ባህሪ ስለሆነ ማለት ነው። እና መጀመሪያ ዱዓ ማድረግ ነው ቁርአን እንዲገራለን። ሁለተኛ ነገር ደግሞ ከውስጣችን ያለ ፍላጎት ካለን የማናደርገው ነገር የለም። ለማወቅ የእውነት ንያችን ያማረ ከሆነ ፍላጎታችን የዛን ያክል ይሄ በትንሹ የተገደበ ካልሆነ ቁርአን ይገራልናል። እና እኔ በራሴ ምንድነው የማደርገው? በቃ ፍላጎቱ ስለነበረኝ የቻልኩትን ያክል አጠናለሁ። ሶሻል ሚዲያ አሁን ቅርብ ጊዜ ቲክቶክ ከፈትኩት፣ ሶሻል ሚዲያ አልነበረኝም። በቃ ሁሉ ነገሬን ማወቅ ስለምፈልግ እዛ ላይ ነበረ የማደርገው ማለት ነው። ቁርአኑ ላይ ምናልባት ቴሌግራም ላይ የሚያቆኝ ካሉ ቴሌግራም ላይ ያቆኛል ማለት ነው። እንዴት እንደመጣሁኝ ከመጀመሪያ አፌን የሚያውቁ ሰዎች አሉ፣ አሁን ያለሁበትን የሚያውቁ አሉ። እና ፍላጎት ካለን ማድረግ የማንችለው ነገር የለም። ንያችንን አሳምረን ለማወቅ ከጣረን ይታወቃል ማለት ነው። እኔ በራሴ ይሄን አድርጌ አገራልኝ የምለው ነገር የለም። ወላሂ ይሄ የአላህ ተውፊቅ ነው። ወማ ተውፊቅ ኢላ ቢላህ። አላህን የወፈቀኝ ግን የራሴ ሰበብ አድርጌ ያለው እሱም ምንድነው? በመጀመሪያ ቁርአን ብርሃን የሆነ ነገር ነው። ንጹህ ልብ ይፈልጋል። ለምን እንደምንቀራ ለማን እንደምንቀራ ይሄን ከቀረሁ በኋላ ምንድነው ማድረግበት? እኔ ቀርታለች ጎበዝ ናት እሷ እንዲባልልኝ ነው ወይስ ደግሞ ጌታዬን ለማወቅ ነው? ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው። ጌታዬን ለማወቅ ነው ይሄን የምቀራበት። ይሄን ነገር ራሳችን ልንጠየቅ ይገባል። አላማ ካለን ያን አላማ ለማሳካት የማንሄድበት መንገድ ስለሌለ ማለት ነው። እኔ አላህ ሱብሓነሁ ወተዓላን ማውቀው በቁርአን ነው ብዬ ነው የማምነው። እና ቁርአንን ካላወቅኩ አላህን አላውቅም። ቁርአን የአላህ ባህሪ ነው፣ የአላህ ንግግር ነው፣ ከላሙላህ። ስለዚህ አላህን ማናገር ስፈልግ ቁርአንን ማወቅ እንዳለብኝ ስለገባኝ ቁርአኔ ላይ በእንደዛ በቻልኩት ያክል ሰዎችን አቅሮኝ እላለሁ። በራሴም ደግሞ ኢንቨስት አደርጋለሁ። መክፈል ካለብኝ ከፍዬ በብሬ ይማራለሁ። የምሰራው ለዚህ ካልሆነ ለምን ይሆነኛል? ማውጣት ካለብኝ አውጥቼ በዚህ ይማራለሁ። እና በቃ ፍላጎት ነው የምለው ማለት ነው። በዚህ መንገድ ገራልኝ ብዬ ከኔ የሚማሩት ነገር ያለ አይመስለኝም። ያው አጥኑ በደንብ ትኩረታችሁን ሰበባል። ሙዚቃ ጋር ከእንትን ከሌላ ነገር ጋር የተደበላለቀ ሳይሆን ማረፊያው ልብ ስለሆነ ቁርአን የወረደው ከአላህ ሱብሓነሁ ወተዓላ በነቢያችን ሰለላሁ ዐለይሂ ወሰለም ንጹህ ልብ ላይ ነው። ቦታው ልብ ነው። ይሄ የተደበላለቀ ከሙዚቃውም ከዛ ከተለያዩ ነገሮች ጋር ከሆነ ቁርአን ንጹህ ስለሆነ
አብሮ የማይቀመጥ ነገር ነው ከቆሻሻ ጋር ማለት ነው። ስለዚህ ልባችንን ንጹህ ካደረገንና ትኩረት ከሰጠነው ቁርአን ይገራል። እኔ ልቤን አንስቼ ነው ላውራ ማለት አልችልም። አላህ ነው የሚያውቀው። ፈላ ቱዘኩ አንፉሰኩም ወላሁ አዕለሙ ቢመን ይተቃ። ውስጤ ላይ ያለው እኔ አላህን ፈርቼ ነው ይሄን ቁርአን የቀራሁት ወይስ ደግሞ ምን ፈልጌ ነው? አላህ ነው የሚያውቀው። እኔ ግን ስለ ራሴ ማቆነ ራሴ ስናገር በቃ በቻልኩት ያክል ወደ አላህ ስብስብ ብዬ ለመቅራት ሞክሬያለሁ። አላህም ደግሞ አገርቶልኛል ማለት ነው። እና ልባችንን እናጽደው። በመጀመሪያ የምለው ምንድን ነው? ልባችንን እናጽደው ከተለያዩ ለይስሙሊ ለይውልኝ ምናምን ሳይሆን ወይ ቀርታለች እንደዚህ ታውቃለች ለመባል ሳይሆን አላህን ለማወቅ ይሁን አላማው ማለት ነው። ቁርአን ስንቀራ በዛ ላይ ደግሞ እናድርግ። ከመጀመሪያ ከመሰረቱ ትልቁ ቁርአን ላይ ሳንሄድ ከቃዒዳ እንጀምር፣ ከሐርፍ ከመማር ማለት ነው። ከዛ ያንን በማስተካከል ላይ እንጽና። ከዛ ወደ ቁርአኑ ስንሄድ ወለቀድ የሰርነ ልቁርአን ሊዚክሪ ፈሀል ሚን ሙዘኪር አላህ ነው ያለው። ይሄንን ማስተባበል አንችልም። አላህ ሱብሓነሁ ወተዓላ ለተገዛዦች ቁርአንን እንዳገራው ስለተናገረ ያገራልናል ማለት ነው። በአላህ ሙሉ እምነት ይኖረን። ይህንን ነው ማለት የምችለው ማለት ነው። ሌላው ስለ እስልምና ሙስሊም ላልሆኑ ሰዎች አስተላልፎ ምለው አንደኛ እስልምና ትክክለኛ ቀጥተኛ ሃይማኖት ነው። እስልምና ከአላህ ሱብሓነሁ ወተዓላ ይመጣልን ሃይማኖት ነው። ወኢነ ዲነ ዒንደላሂ ካልሳሳትኩ አልኢስላም ኢነ ዲነ ዒንደላሂ አልኢስላም። እስልምና ከአላህ የመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሳይሆን ከአላህ የመጣ ዲን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከአላህ የተላኩ መልእክተኛ ናቸው። ሰው ናቸው፣ አይመለኩም። ከሰው እኩል ደግሞ አናደርጋቸው፣ ምክንያቱም የአላህ መልእክተኛ ናቸውና ማለት ነው። ልል የምችለው ይሄንን ነው። አላሁ ሱብሓነሁ ወተዓላ የማይወልድ የማይወለድ ያልወለደ ያልተወለደ መጀመሪያ የሌለው መጨረሻ የሌለው የሀያሎቹ ሁሉ ሀያል የነገስታቶች ሁሉ ንጉስ ንግስናን የሚሰጥ ጌታ ያልተሰጠ ሁሉን ሰጪ የሆነ ጌታ ሁሉ ነገር በእሱ ዘንድ የሆነ ጌታ ነውና ወደ እስልምና ኑ። አንዱን አምላክ ያልወለደውን ያልተወለደውን በጌትነቱ ላይ ባርነት የሌለበትን በአምላክነቱ በሀያልነቱ ላይ ሰውነት የሌለበትን ተገዥነት የሌለበትን የሆነውን አምላክ እናምልክ። ሰምታችኋል። ያልሰማንም ማለት አትችሉም። አላሁመ ኢኒ በለግት ወማ ዐለይከ ኢለል በላግ ተብሎ የለ ነቢያችን ሰለላሁ ዐለይሂ ወሰለም። ነገ አልሰማንም ብላችሁ ማስተባበል አትችሉም በአላህ ዘንድ። ሰምታችኋል እላለሁ። ጀዛኪላሁ ኸይራ። አሰላሙ አለይኩም። ዋው ዋው ሶ ፓወርፉል ሶ ፓወርፉል። ጀዛኪላሁ ኸይር። ጀስት አሜዚንግ። አላህ ይጨምርልሽ የኔ ቆንጆ። ፐርፌክትሊ ሰምታችኋል። እኔ ራሱ መደመደሙ ላይ በቃ ላይ ፐርፌክት ጥሩ ጆሮ አላት። በቃ ብዙ ሰዎች የሚቸግራቸው መስማት ነው። ምንም በል ላይ just perfectly put presentation to another level ነው ያደረሰችው። ሰምታችኋል። አልሰማንም ማለታችሁ ያኔ እኔ የመጣሁበትን መልእክት ራሳችሁን መፈተሽ ነው። ራሳችሁን እንዴት እንደምትፈትሹ አሳይታችኋለች። ቁርአን እንዴት ነው ቁርአን እንዴት እንደሚነበብ ለልባችሁ ነግራችኋለች። እንዲሁም ደግሞ ሙስሊም ላልሆኑትም ሰዎች እስልምና ምንድን ነው የሚለውን ፍትፍት አድርጋ አሳያችኋለች። እና ሜኑ ሰለምት ያዛል like she's literally a ሙስሊም and ሰለምቴነትን ከፍ የምታረግ ሴት ናት። እና አላህ ይጠብቅሽ። የእኛም ኩራታችን ሆነሽ እንደዚህ 6 years ውስጥ ይሄ መሆን ይቻላል ብለን ምሳሌ ማድረግ የምንችላት ሴት ነሽ። እና ኮንግራጁሌሽን እስልምና ውስጥም ስለመጣሽ እንዲሁም ኮንግራጁሌሽን እንደዚህ ገርቶልሽ ከነቃና ከነውበትሽ ላይ ሀውስ ዩር ፋሚሊ ሳንጠይቅሽ ቤተሰቦች ከአሁን የሰለመ ምን አይነት ሲቹዌሽን ውስጥ ናት? ገራሚ ገራሚ ገራሚ። የሰለመው ቤተሰብ የለኝም። ከቤተሰቦቼ እኔ ብቻ ነኝ ሙስሊም። ቤተሰባችን ውስጥ ሙስሊም የሚባል የለም እስካሁንም ድረስ። አላህ ሁላችንም ቤተሰቦች በዚህ ቀጥተኛ መንገድ ያምጣልን። ያው አንዳንድ ጊዜ ደጅ ዳዕዋ አድርገን ጮኸን ከቤታችን እንጎላለን እና አይዞሽ ዱዓ አድርጊላቸው። አሁን ያለሽበት ሁኔታ ምንድን ነው? እዛው ሳኡዲ ነሽ ያለሽው? ታድለሽ። ሳኡዲ ጥሩኝ እየሄድሽ ነው ላይ ዋትስ ጎና ያለሽ ገባሽ ህይወትሽ ምን ይመስላል ምናምን?
ፐርሰናል ካልሆነ ደግሞ እዚህ ላይ እሺ የለውም። አሁን ያለሁበት እዛው ሳውዲ ነኝ። እየጣልኩ ነው። አሁን ማወቅ ያደሉም እንዲህ ስል ታድለሽ ምናምን የሚለው አለውና ገና ነኝ። እስልምና እውቀቱ ባህር ነው። ገና እኔ ቁርአን ላይ ነው አሁንም ያለሁት ማለት ነው። ብዙ የቀረሁ አይደለሁም እና ዲኔን ለመማር ከዚህ በለጠ ማወቅ እፈልጋለሁ። በቃ የቻልኩትን ያክል አላህ በሰጠኝ ነገር ሌላው ቢቀር ቁርአን እንኳን በደንብ ተምሬ ሰዎችን ማስተማር ፍላጎት ያለኝ ሰለምቴ ነኝ እና ያለሁበት በመማር ላይ ነው። አላገባውም። ቤተሰቦቼም እንዳልኩሽ ሁሉም በሌላ እምነት ውስጥ ክፍርና ውስጥ ያሉ ናቸው። አላህ ካለ ደግሞ ኢንሻአላህ እኛ አላህን እንግዲህ እንዳልኩት ወማ አለይከ ሊልበላግ እኔ የቻልኩትን ያክል አደርሳለሁ። والله يهدي من يشاء አላህ የፈለገውን ደግሞ መሪ ነው። መምራቱን ለሱ እንሰጣለን። የቻልኩትን ያክል ሁሌ ስደውል ምናምን እናገራለሁኝ። እማ እንደዚህ ነው ለአባቴም ቢሆን እንደዚህ ነው ብዬ እናገራለሁ። ያው ከዛ ውጪ ማድረገው ነገር ስለሌለ ማለት ነው እና ያለሁበት ሁኔታ እንደዚህ ነው። so beautiful አላህ ይጠብቅሽ። እውቀት ደስ የሚለው እስልምና ትክክለኛ ነገር ያልሽው የእስልምና ቦታ ነውና እስልምና ቦታችን ነው። እንደውም በፊት እስልምና ለወንዶች ነው ነበር። አሁን ግን በእናንተ ትግበቱ ሳይ የነገግራችሁ ቃና የእርጋታችሁ ቶኔሽን ከድምጽሽ ነው ያወቁት። እንደዚህ ሰለምቶች ያሰልመውና ከማያሉትና ኖሮ ያሉትን ከድምጻቸው መለየት ጀምራለሁ። ሻሹ ከትንሽሽ ቤተሰብሽ ይሄንን በተኛው መንገድ ይምራልሽ። በጣም አክብረሽኝ እዚህ ስለነበርሽ በጣም አመሰግናለሁ። ባካችሁ ከሷ ኢንቴንሽኑ እጅ ገብታችሁ አግኝ ይሰጣጋውስ ቤተሰቦቿ በሆነ መንገድ የራሷ ፕሮግራም ራሷን ታከታተልና ፕሊስ ዶንት ባዘር ጎደለ የምትይው ነገር ካለ እስቲ የመጨረሻ እድል ልስጥሽና እንቀጥል። አሚን ጀዛኩሙላሁ ኸይር ለሁላችሁ። ጎደለ ምለው የለም ይበቃኛል። እዚህ ድረስ ስለሰማችሁኝ እናንተም በጣም አመሰግናለሁ። ምናልባት የሚማርበት ሰው ካለ ብዬ ነው እንጂ የዛን ያክል አስተማሪ ታሪክ ኖሮኝ አይደለምና ጊዜያችሁን ሰጣችሁኝ ስለሰማችሁኝ ሁላችሁንም በጣም አመሰግናለሁ። ሚውትነሽ አዲስ አለ ሚውትነሽ ቴንክ ዩ እያወራሁ ረጅም